አኮቴት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰብሐ ስሙ ለእግዚአብሔር ወትር በኩሉ ጊዜ ወበኩሉ ሰዓት በየኩሉ ጊዜ በየኩሉ ሰዓት ጠባቂ መልአክ ቅዱስ ሚካኤል ቅዱስ ገብርኤልን ታዳጊ ሰማዕት ቅዱስ ጊዮርጊስ ሰማዕቱም ይናሰን ይዘዘዝልን አምላካችን የበላነውን ከስጋችን የጠጣነውን ከደማችን ያዋህድልን አምላካችን። ይህ ዛሬ የተመገብነው ምግብ ምናልባት እንደቀላል ነገር እንዳታዩት፣ ይሄ በራሱ በመድኃኔዓለም መታሰቢያነት የተዘጋጀ ስለሆነ ምክንያቱ ይህ ሕፃን ብላቴና ዕለተ ክርስትናው ቢሆንም ክርስትና ማለት ቀላል ነገር አይደለም። 33 እና 7 ቀን ተደምረው 40 ቀን ተሞልቶ አዳም ወደ ገነት የገባበት ረቂቅ ምሳሌ ነው። የሰው ልጅ ካለመኖር ወደ መኖር ከብርሃን ወደ ጨለማ የወጣበት ስለሆነ በዚህ ዕለት ክርስትና ማለት የሚስቲቱና ወይም የባለቤቱ ትልቅ የፍቅር መገለጫ የእግዚአብሔር መባረቂያ አግብተው ካልወለዱ ዘርተው ካላፈሱ መንኩሰው ካልጸደቁ እንዲል እነኚህም እግዚአብሔር ሲባርካቸው እውነት ወንድ ልጅ ማለት በእስራኤል በኩር ነው። ተክለ ጻድቅ ጻድቃን የተከሉት ጻድቃን የሚጠብቁት ጻድቃን የሚያለመለሙት የተባረከ ተክል ማለት ነው። እግዚአብሔር በክብር ያሳድግላችሁ። ለእናንተ የሚጠቅም ለቅድስት ቤተክርስቲያን መመኪያ የሚሆን ያድርግላችሁ። ደግሞ ሌላ የሚተካ ያድርግላችሁ። እግዚአብሔር በዘር ይባርካችሁ። እንደ ምድር አሸዋ እንደ ባህር አሸዋ እንደ ሰማይ ከዋክብት የተባረከ ዘር ያድርግላችሁ። እናንተም የዚህን ቦታ ክብር ስለምታውቁ በእውነት በዚህ በገድለ ተክለ ሃይማኖት ላይ ተክልዬ በተወለዱ ጊዜ ትልቅ ድግስ ተደረገ ይባላል። ትልቅ ድግስ ለምን መሰላችሁ? አንድ ተክልዬ ናቸው እኮ የተወለዱት፣ ግን እንዲህ በቀላል አይደለም የተገኙት። እግዚአብሔር ለጻድቃን ልጆችን ሲሰጥ በመጀመሪያ እግዚአብሔርን በፍቅር እንዲጠይቁት ያደርጋል። እናታችን ቅድስተ ቅዱሳን ድንግል ማርያም ስትወለድ አንድ ነች፣ ግን የዓለም ፀሐይ የሆነውን ክርስቶስን እንዲገኝ ያደረገች እናት ስለሆነ እናታችን ቅድስት ሐና ግን አባታችን ቅዱስ ኢያቄም ያሳለፉት ጸዋትወ መከራ የማታውቁት አይደለም፣ የምታውቁት ነው። ሰው ልጅን እንደ እንግዳ ደራሽ እንደ ውሃ ፈሳሽ አያገኘው። ልጅ ማለት የእግዚአብሔር ስጦታ ከእግዚአብሔር የምንባረክበት እግዚአብሔርን መልሰን የምናይበት ራሳችንን በራሳችን የምናይበት መስታወት ማለት ነው። በመስታወት ራሳችንን ግዱፋችንን እንደምናይ ጨካኝ የሆነው ሩሩህ ይሆናል። ኃያል የነበረው ደካማ፣ ታጋሽ፣ ትዕግስተኛ ይሆናል ሲወልድ ማለት ነው። አያችሁ፣ ገዢ የነበረው ተገዢ ይሆናል። ለምን? ልጅ ይሄን ያህል ፓወር አለው ማለት ነው። አያችሁ፣ ልጅ ያልወለዱ ለመውለድ ያበቃቸው። ልጅ መውለድ ትልቅ መባረክ ነው። በትዳር ተባርከው ልጅ ባለመውለድ የሚሰቃዩ ብዙ ሰዎች ስላሉ ነው። የልጅን ጣዕም የቀመሰው ብቻ ነው የሚያውቀው። እያቸው እግዚአብሔር ትልቁ በትዳር ስንኖር መባረኪያችን ልጅ ስለሆነ እግዚአብሔር ያላገባ እንድናገባ ያገባን ደግሞ በዘር እንድንባረክ ያድርገን። አሁንም ደግሞ እንደዚህ እንደ አባታችን እንደ ሊቁ እግዚአብሔር እንደመረጠው እንደ ዶክተር ብንያ ለሀገሩ የሚያገለግል ያድርግላችሁ። ለእናንተ የሚታዘዝ ክርስቶስ ራሱ ለእናቱ ይታዘዛት ነበር። ያገለግላት ተብሎ የለ የሚያገለግላችሁ የሚታዘዝ ያድርግላችሁ። በእሱ የተነሳ ተባረክንበት። እግዚአብሔር እንደዚህ ልጅ እንደሚባረክ ከሆነ ደጋግሞ ይባርከን የምትሉ ያድርግላችሁ። እግዚአብሔር በእውነትም ትልቁ መባረክ ነው። በእውነት አሁን ዛሬ ይሄንን ያስቀመጣችሁለት ዶክመንተሪ ያየዋል ነገር እሱም ይሄንን ይተገብራል ማለት ነው። ለምን? እያደግ ወልድ ግብረ አበው ልጅ የአባቱን የእናቱን ስራ አይለቅም ስለሚል እግዚአብሔር እናንተም የተባረካችሁ ስለሆናችሁ ነው። ደግሞ ደጋግሞ መድኃኔዓለም ይባርካችሁ። በዚህ በመታሰቢያው የዓለሙ ንጉሥ በከበረበት ዓለምን ከፈጠረ ባዳነበት ቀን ዋጋ በከፈለበት በሱ መታሰቢያ ምን አይነት መባረክ ነው! ምን አይነት መታደል ነው! የንጉሱን ዝክር እኮ ነው። ከሱ ጋር ተገናኘለት። የእርሱ ስጦታ ነው። የማን ስጦታ ነው? ልጅ መድኃኔዓለም ስጦታ አይደለም? የአንድዬ ስጦታ። ስለዚህ እሱን የሚያገለግል ያድርግላቸው። በክህነት በቤተ መቅደሱ ልብሰ ተክህኖን ለብሶ የሚያገለግል ያድርግላቸው። እናንተን መልሶ የሚያቆርብ ያድርገው። እግዚአብሔር ይባርክልን፣ እግዚአብሔር ያቆይልን። በእውነት በዚህ ድግስ ላይ ጎንበስ ቀና ብለው እርጥብ የጨሰባቸው ደረቅ የነደደባቸው እነዚህ ነዳያንን አይምሮ ህሙማንን በማብላት በመመገብ የተራዱትን ተራዳይ መልአክ ይዘዝልን።
ቆማችሁ ያገለገላችሁ የቅዱሳት አንስት በረከት ይደርባችሁ። ቅዱሳን መላእክት ያገኙት ጸጋ በረከት በእናንተ ይደርባችሁ። ባሉን የፍቅር የሰላም ያድርግልን። ይሄን ቤት ያጽናልን፣ ያቆይልን። በአባታችን በዶክተር ቢንያምና በእናታችን በእሌኒ የሚተካ ሰው ይዘዝልን። ሰው ያልፋል፣ ሰው ይተካል አይደለም? እንደነሱ ያለ ፍጡር ለማግኘት በጣም ነው የሚከብደው። እግዚአብሔር ለይቶ የለያቸው ናቸው። እንደ አብርሃምና እንደ ሳራ ባርኮ ሕዝቤን አገልግሉልኝ የኔን ስራ ስሩልኝ ብሎ የለያቸው ስለሆነ እንደው በመመኘት የነሱን እድል ማግኘት ይቻላል ወገኖች? አይቻልም። እግዚአብሔር ሲመርጥና እግዚአብሔር ሲፈቅድለት ስለሆነ ለዚህ ዓላማ እግዚአብሔር እድሜ ለንስሐ ዘመን ለፍስሐ የሚሰጥ አምላክ እነኚህ የተከበሩና የተባረኩ ዘር እውነት አጽንቶ ያቆይልን፣ ጤናቸውን ይስጥልን። የምታውቁት ነው የጤና ችግር አለባቸው። ጤናቸውን እጥፍ ድርብ አድርጎ ይስጥልን። እነሱ በመቆማቸው ሌሊት እንቅልፍ የላቸው። ለምን? የትኛው ትውልድ ተመገበ፣ የትኛው ተራበ፣ የትኛው ላይ ቀለብ ደረሰ፣ የትኛው እንቅልፍ ተስተካክሎተኛ፣ የትኛው ሕክምና አገኘ በማለት 24 ሰዓት እንቅልፍ የላቸውም። በእውነት እግዚአብሔር በእውነት ጤናውን ያድልልን ለዶክተር ቢንያምና ለእናታችን እሌኒ ማለት ነው። እነሱን የሰጠን አምላክ ስሙ የተመሰገነ ይሁን። እናንተንም ከነሱ ጎን የምትቆሙትን እጥፍ ድርብ ያብዛልን። በእውነት የኢትዮጵያ ሕዝብ ብሩክ ነው። ለዚህ ጸጋ የተጠራ ወገኑ ሲራብ ወገኑ ሲጠማ ዝም ብሎ የማያይ ትውልድ፣ ለሰው የሚራራ ዘመኑ የመጨካከል የመጠፋፋት የጦርነት ጊዜ ቢሆንም ከወገን ጎን ወገን ሆኖ ያልተለየ ሕዝብ የኢትዮጵያ ሕዝብ ነውና እነሱን ያጽናልን፣ እናንተን ያጠንክርልን። በእውነት ከዚህ ቦታ እግረ ልቦናቸውን ያገስግስልን፣ እግዚአብሔር ያቆይልን። የተረፈውን ስብሐተ እግዚአብሔር አምላካችን በብሩህ ገጹ ይቀበልልን። እዚህ ዕለት እዚህ ሰዓት ያደረሰና አምላክ በፍቅር በሰላም ለ2018 እንዲሁ ቆመን ደግሞ በዓሉን ለማክበር ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቅዱስ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን የሚደመስስ በደልን ይቅር የሚል ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው ስናውቅ ድፍረት ሳናውቅ በስህተት የሰራን ኃጢአት በደላችንን ሁሉ ይቅር ይበለን። ነፃ ለምታወጣ ለኢየሩሳሌም ለመንግስቱ ለክብሩ የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ባለፈው ይቅር እንዲለን በሚመጣው በንስሐ ጠብቀን። በእንተ እግዝእትነ ማርያም 12 ጊዜ በእንተ እግዝእትነ ማርያም 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 መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስናውቅ በድፍረት ሳናውቅ በስህተት በመዓልት በሌሊት ከልጅነት እስከዚህ ሰዓት የሰራነውን ማይሰራ ኃጢአትን እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እንግዲህ ቀስ ብያላችሁ እየተረጋጋችሁ በዚህ በቦታው ላይ እንግዲህ 44 ብራንች እንዳለ ይነገራል። እንደገናም ያው በዚህ በቦታው ላይ ቲሸርት ሰውን ለመርዳት ሰው መሆን በቂ ነው የሚል የበረከት ልብስና መጽሐፍ አለ። የምትችሉ ለበረከት እያያዛችሁ እንድትገቡ ቅዱስ ፈቃዱ ይሁንልን። የአምላካችን ስሙ የተመሰገነ ይሁን። መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን አመስግኑ እልል በሉ አዳነን በማይሻር ቃሉ። ደስ ይበለን ደስ
ወሐዋርያት ጻድቃን ሰማዕታት ወሐዋርያት ያማልዱናል ያማልዱናል በእውነት በእውነት ከሞት ከላይኛው ቤት ያማልዱናል ያማልዱናል በእውነት በእውነት አምላክ ከላይኛው ቤት መድኃኒዓለም አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል አመስግኑ አዳነን በማይሻር ቃሉ። ስለ ስሙ አምላካችን የተመሰገነ ይሁን። ቆየ መስራት ለእግዚአብሔር። Amin. 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 አሜን። Amin. ሀገራችን ተጨባጭ ሁኔታ ግማሹ ድንጋይ ሲወረወር ግማሹ ወገኑ ሲገድ እናንተ ደግሞ ወገንን የሚያድን ሕይወት የሆነ ምግብን ይዛችሁ መጣችሁ አብታችኋል። በእውነት እኔ እንደው ደስታዬ ከመጠን በላይ ስለሆነ ነው ደስ ብሎኝ እየመረኳችሁ ያለው። እግዚአብሔር ይባርካችሁ። ሰማይ በረከት ያላችሁ ከተቀበለ ይልቅ የሰጠው ምስጉን ነው። እንደ ቃሉ ያድርግላችሁ። ተባረኩ። ነው በእውነት በሀገሩ ባላገበት አለ እኔ ብራሳው በኤርትራ ነበር በግሬ ስላደረጋ ማስቀደም ይባላል 2015 ላይ ነው መቄዶንያ አንስቶኝ ዛሬ እንዲህ ውበት አግኝቼ ዶክተር ብንያም በለጠ ከኔ ጋር በሙሉ አይመጣጠንም። እሱ የለበሰው ልብስና እኔ የለበስኩት ልብስ ስታዩ እኔ ነኝ ዶክተር ብንያም የምመስለው። በእውነት እኔን አስፈልጦ ራሱን ዝቅ አድርጎ የሚረዳ እውነተኛ ኢትዮጵያዊ ዶክተር ብንያም በለጠ እናታችን እንደኔ እግዚአብሔር ይባርክልን። እናንተም ተባረኩ። እግዚአብሔር ይባርክልን። ጸጋውን ያብዛላችሁ አይለየን። ይህንን የእናንተን ፕሮግራም በጎ ስራ ተከትለው የእናንተን አርያ ይዘው ይህንን መቄዶንያ ልክ እንደናንተ እንዲረዱ በዚህ አጋጣሚ መልእክቴን አስተላልፋለሁ። በሀገር ውስጥ በውጭ ያላችሁ ትውልደ ኢትዮጵያውያን እነዚህ በጎ ሰዎች የሚሰሩትን ስራ እናንተም ደግሞ ተሳታፊ እንድትሆኑ በመቄዶንያ እና በእግዚአብሔር ስም መልእክቴን አስተላልፋለሁ። እግዚአብሔር ይባርካችሁ። እንግዲህ ክርስቲያኖች ከዚህ ቀን የበለጠ ደስታ የለም እና እግዚአብሔር በምሕረቱ ጠብቆ እዚህ መቄዶንያ ያደርጋል። መረጃ ማዕከል ላይ ነው የምንገኘው። እንግዲህ እግዚአብሔር ፈቅዶልን ለዚህ ስላደረሰን ስሙ የተመሰገነ ይሁን። እናንተም ደግሞ ጊዜያችሁን ሰውታችሁ ይህንን በጎ አርአያ ስለተመለከታችሁ እግዚአብሔር ያጠብቅልን። ዋናው ነገር ጸሎት ነው። እሺ ዋናው ያ ነው እንጂ ብዙ ነገር አድርገን አይደለም፣ ትልቅ ነገር ሆኖ አይደለም፣ ለተሬውም አይደለም፣ ግን በረከት ለመቀበል ብቻ ስለፈለግን ነው። ትዝ ይላችኋል የዛሬ ዓመትም በሰርጋችን ወቅት እዚህ መቄዶንያ ነው የመጣነው። ምክንያቱም በመቄዶንያ ስንባረክ በልጆች ተባረክን ማለት ነው። ስለዚህ ሁል ጊዜ ደስታችንን ካላቸው ይልቅ ከሌላቸው ጋር እናሳልፍ። ከጓደኞች ጋር ማሳለፍ መልካም ነው። ከዘመድ አዝማድ ጋር ማሳለፍ በጣም መልካም ነው። ወገን ዘመድ ከሌላቸው ሰዎች ጋር ማሳለፍ ደግሞ የበለጠ ደግሞ ክብር አለው እና ሁላችሁ ክርስቲያኖች ቀደም እንዳልኳችሁ ክርስትናችሁ፣ ሰርግም፣ የሙት ዓመት መታሰቢያ፣ በርዝዴይ ልደትም ጭምር በመቄዶንያ እናክብር። አረጋውያንን እናስባቸው። ቢያንስ እንኳን በየወሩ መለገስ የሚያስችል እንኳን አቅም ባይኖረን እነዚህን አካላት ደግሞ መደገፍ
ከነዚህ አካላት ጎን መቆም፣ ከነሱ ጋር መመገብ በረከት አለ። ሰው እንኳን ያወራ የለ ዛሬ እኮ ከሚኒስተሩ ጋር ምሳ የበላሁት፣ ዛሬ እኮ ከከንቲባው ጋር እራት የበላሁት ይላል። እንደ ትልቅ ነገር እያወራው ነው። ትልቅ ነገር ግን ይሄ ከነዚህ ጋር መገን መድኃኒዓለም እንደዛ ይላል። ደግሞ መድኃኒዓለም ነገ በቀኝ ሲያቆመን ፈቃዱ ሆኖልን እነዚህን ያበላችሁት ለኔ ያበላችኋል፣ ተርቤ አብልታችሁኛል ነው የሚለው እኮ። አብልታችሁልኛል ሳይሆን አብልታችሁኛል። በቀጥታ እሱ ራሱ ተጠምቼ አጠጣችሁልኝ ሳይሆን አጠጣችሁኝ ነው። በቀጥታ እግዚአብሔር ለነዚህ ያደረገው ለራሱ ዝርግ አድርጎ ነው የሚቆጥረን። ይሄ ደስ አይልም? ይሄ በረከት የለው? ስለዚህ እባካችሁ ደስታችሁን ከነዚህ አካላት ጋር የሆነ ነገር ሲገጥማችሁ መቄዶንያ እንሂድ፣ የሆነ ነገር ሲገጥመን መቄዶንያ እናሳልፍ። ደስታችን እዛ ይሁን፣ የምንጽናናበትም እዛ ቤት ይሁን፣ ነፍስ ይማርም እዛ ይሁን፣ ልጅ የሚደግ እዛ ይሁን፣ ትዳር የሚባረክ እዛ ይሁን። እደግ ተመንድገድ በእድሜ ላይ እድሜ ለንስሐ ዘመን ለፍስሐ ያድል እዛ በመቄዶንያ ይሁን እና ለሁላችሁም ጥሪ ለማድረግ ነው። ኢቭን በውጭ ሀገር ሆናችሁ የምትኖሩ ሰዎች፣ ሰርጋችሁን በውጭ ሀገር የሆነ ሰዎች ድግሳችሁን እዚህ ማድረግ ትችላላችሁ። በአካል ባትገኙ እንኳን ለመቄዶንያ 500 ሰው መግባለሁ፣ 1000 ሰው መግባለሁ ማለት ይችላል። በቃ ባላችሁበት ነው በረከት ምርቃት ይደርሳችኋል። ክርስትና ስማችሁ መስጠት ነው፣ አለቀ። ስለዚህ ይህን እንድታረጉ አድራ ለማለት ነው። ሰፊ ሰዓት ወስደናል። እግዚአብሔር አምላክ ከሁላችን ጋር ይሁን። የሁላችንም መጨረሻ እግዚአብሔር አምላክ ያሳምርልን፣ ተርፎ ከሚቀድሚያ አይንሳን። ቸሩ መድኃኒዓለም ዛሬ የተሰቀለበት ዓመታዊ ጥንተ ስቅለቱ ክብረ በዓል ነውና ከበረከቱ ረድኤቱ ሁላችን ያካፍለን፣ የሁላችን መጨረሻ ያሳምርልን። ስብሐት ለእግዚአብሔር። ደህና ዋሉ።